ዘውትር ድሃ ለማብላት የማይሰለች እጅ፣ ለበጎነት የተፈጠረ አእምሮ፣ ርህራሄ የተሞላው ስብዕና፣ የጎዳና ልጆች እናታቸው፣ የአራሶች አናት ቅቤ ቀቢ፣ የነፍሰ ጡሮች አምሮት መወጫቸው፣ ድሆች አጉራሽ፣ የወይራዋ ኩኩሻ፣ የወለደቻቸውን ልጆች ጥላ ስለማታውቃቸው ነፍሳት ስትጨነቅ ህመም ላይ የወደቀች ከራሷ ሳይጎድል ለሌሎች የምትማጸን ምንም ነገር ሳይኖራት ይህን ህዝብ ተማምና አንዳች ቤት ውስጥ የእልፍ ታሪክ ባለቤት ሴቶችን የሰበሰበች አስገራሚዋ ደግ ሴት ይህ እንዴት ሊሆን ቻለ? ለዚያውም በዚህ ዘመን ይህ ቤት እልፍ ሐዘኖችን በውዩ ይዟል። ተነግሮ የማያልቅ ታሪክ ከዚህ ደጅ ይሰማል። እዛ ልጅ አረፈችብኝ። ከዛ ወርዳት ሳወራት ነው በቃ እናት ሆንሻለሁ አለች። ብዙ ለምኜ ነበር አልቅሼም ጥሩ ሐኪም ቤት ሄጄ አሳክማለሁ። በራፉን ዘጋን የተናዘን እንደ እሳት የተፈተነ ሴትነት ሳትፈልግ ወደዚች ምድር የመጣች ነፍስ በእህቶቼ ላይ የሚደርሰው ዛሬም ያላባራው ጥቃት አንዳንዱ ለመስማት ይሰቀጥጣል። ለአራት ወንድ ተደፍራ አይኗ ታስሮ ወደ ጎዳና የተወረወረች ሕፃን የተሸከመች ሌላ ሕፃን አባቱን የማያውቅ አራስ ነጊያቸው ምን እንደሆነ የማያውቁ የሚያማምሩ አንጀት የሚበሉ ጨቅላዎች መደበቂያ በቤት ሰራተኝነት ተቀጥረው በአባወራው የተደፈሩ ሴቶች መሸሸጊያ ነው ይህ ግቢ። ታሪካቸውን ሲያወሩ እንባ የሚቀድማቸው ሴቶች ሲቃው ከዚህ ግቢ ይሰማል። ይህ የብዙዎች እጅ በአፍ ያስጫነ የአንዲት ደግ እናት አስገራሚ ታሪክ ነው። ወር በመጣ ቁጥር በፌስቡክ ለምና 17 ሴቶችና ሕፃናትን አብልታ የምታኖር ጀግኒት ሴት ፍቅሯ የሚገርም ድምጿ ሲሰማ እንኳን ሕፃናቱ ውሻ እንኳን የሚቦርቅባት የእንባቸው አባሽ ይህን ሐዘን የምታስረሳ ያን ለቅሶ በሳቅ የምትተካ ባለ አገልግሏ አጉራሽ አልባሽ የወይራዋ አበበች ጉበና እንባ ቅርቧ እናት ይህ የሁለቱ የአብርሃም ቤት የድንኳን ውስጥ አሳዛኝ ትዕይንት ነው። ለዚህ እግዚአብሔር ይድረስ እዚህ ግቢ ያለቅ እውነት እኔ የራሴ ኑሮ አይደለም ያስጨነቀኝ።